የአምቦ ልጅ ሃጫሉ ሁንዴሳ ቦንሳ ሰኔ 22 ቀን ከምሽቱ 3:30 ገላን ኮንዶሚኒየም አካባቢ ጥይት ተተኩሶበት ሞቶ የተሰማው ለወዳጆቹ ዘፋኝ ሳይሆን ጀግና ታጋይ ነው። የሚነቅፉት ደግሞ ዘፈኖቹ ጥላቻን ይሰብካሉ ብለው ያሙታል። ሃጫሉ ሁንዴሳ ግን ለዚህ መልስ አለው። ጃምቦ ጆቴም ሃጫሉ የሚጠላውን ኢትዮጵያዊነትና ኦሮሞነት ለይቶ ሲናገር ተሰምቷል። አብራችሁን ቆዩ ታደምጡታላችሁ። ሎሬት ጸጋዬ ገብረመድህንና ሃጫሉ ሁንዴሳ የስጋ ዘመድ ናቸው። ያውም የቅርብ ዘመድ። ባለቅኔውም የአምቦ ሰው ነው። ብሔርተኝነት ይታይበታል የሚባለው ሎሬቱንና ሃጫሉን ይዘን ከነመልሱ አብረን እንዘልቃለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሃጫሉ ሁንዴሳ ተወልዶ ያደገው ከአዲስ አበባ በስተምዕራብ 100 ኪሎ ሜትሮች ርቃ በምትገኘው አምቦ ከተማ ውስጥ ነው። እናቱ ወይዘሮ ጉደቱ ሆራ ሃጫሉ ከልጅነቱ ጀምሮ ታሪክን መስማትና የመናገር ዝንባሌውን እንዲሁም ችሎታውን ጠንቅቀው ተረድተው ስለነበር ከመጀመሪያው አንስቶ ያበረታቱት እንደነበር በተደጋጋሚ ሃጫሉ ያስታውሳል። አባቱ አቶ ሁንዴሳ ቦንሳ ደግሞ ልጃቸው ሃጫሉ በትምህርት ዓለም ገፍቶ ዶክተር ወይንም የዩኒቨርሲቲ መምህር እንዲሆንላቸው ከፍተኛ ፍላጎት ነበራቸው። ሃጫሉ ግን ገና ከልጅነቱ ጀምሮ በፍቅሯ ለወደቀላት ሙዚቃ ነበር መላው ትኩረቱ። በአስራዎቹ እድሜው ላይ ያለ እንኳን የበርካቶችን ስሜት የሚኮረኩር ሙዚቃዎችን ይጫወት ነበር። እስርን ከእውቅናው በፊት የጀመረው ሃጫሉ ገና የሁለተኛ ደረጃ ተማሪ ሳለ በ1995 ዓ.ም በ17 ዓመቱ ታስሮ ለ5 ዓመታት አምቦ በሚገኘው እስር ቤት አሳልፏል። ፖለቲካዊ መልእክቶች ያላቸውንና ተወዳጅ የኦሮሞ ትግል ሙዚቃዎችን ማቀንቀኑን እንዲያቆም ለማድረግ መታሰሩን፣ ነገር ግን መታሰሩ እንደውም ይበልጥ በስራው እንዲገፋበትና በሰዎች ላይ የሚደርሰውን ግፍና ጭቆና የበለጠ እንዲገባው ማድረጉን በአንድ ወቅት ተናግሮ ነበር። በእስር ላይ ሳለም ነበር የሙዚቃ ግጥሞችን፣ ዜማዎችን መጻፍ የጀመረው። ከ5 ዓመታት በኋላ ሲለቀቅ የደረሰበትን በደል ለመቃወምና ለሚሊዮኖች ድምጽ ለመሆን ወስኖ እንደነበር ይናገራል። በአጭር ጊዜም በኦሮምኛ ተናጋሪው ሕዝብ ዘንድ ብቻ ሳይሆን በመላው ሀገሪቱ ተወዳጅ የሆነለትን ሰኝ ሞት የተሰኘውን አልበሙን አቀረበ። የዚህ የሙዚቃ ስብስብ አብዛኞቹ ግጥምና ዜማዎች ሃጫሉ በስር ላይ እያለ የሰራቸው እንደነበሩ ይነገራል። በወቅቱ በሀያዎቹ መጀመሪያ የዕድሜ ክልል ውስጥ የነበረው ሃጫሉም በዚህ አልበሙ በተለይ ደግሞ የአልበሙ መጠሪያ በነበረው ሙዚቃ ቋንቋውን በማይችሉ ሰዎች ዘንድም ታዋቂነትን ለማትረፍ ችሎ ነበር። ከጥቂት ዓመታት በኋላም ወደ አሜሪካ የሙዚቃ ስራዎቹን ለማቅረብ በሄደበት ጊዜ ሁለተኛውን ዋኤ ኬኛ አሊያም የእኛ ነገር የሚል ትርጉም ያለውን አልበሙን ለቀቀ። በወቅቱ አልበሙ አማዞን ላይ በከፍተኛ ሁኔታ በመሸጥ ከፍተኛ ትኩረትን አግኝቶ የነበረ ሲሆን የሃጫሉን ተወዳጅነትም የበለጠ ያጠናከረ ስራ ነው። ሃጫሉ እንደሚለው ሙዚቃ ለኔ ህይወቴ ነው፣ ውስጤ ነው ያለው። የህዝቤን ያኗኗር ዘዬ የማሳውቅበት፣ የሆዴን የምገልጽበት ነው። ሙዚቃ ሁለ ነገሬ ነው፣ ዘመድንም ጠላትንም ያፈራሁበት ይላል። እውነት ነው። ሃጫሉ በሙዚቃዎቹ ነፍሳቸውን ለመስጠት የማይሳሱ ወዳጆቹን በዛውም ልክ ጠላቶችን አፍርቶበታል። ሃጫሉ ተወዳጅ የሆኑ የኦሮምኛ ሙዚቃ ስልቶችን ከዘመናዊ ሙዚቃ ጋር በማጣመር በሚያቀርባቸው ስራዎቹ የብዙዎችን ጆሮና ቀልብ ለመማረክ አስችሎታል። ከጥቂት ዓመታት በፊት በአገሪቱ ተቀስቅሶ ከነበረው ጸረ መንግስት ተቃውሞ ጋር በተያያዘ በተለይ በኦሮሚያ ክልል ሲካሄድ በነበረው ህዝባዊ እንቅስቃሴ ወቅት ሃጫሉ ያወጣው ማለንጅራ የተሰኘው ነጠላ ሙዚቃው ከፍተኛ ተወዳጅነትን ከማትረፍ አልፎ የእንቅስቃሴው መነቃቂያ ሆኖ ነበር። ሃጫሉ የመንግስት ባለስልጣናት በሚገኙባቸውና በቀጥታ በቴሌቪዥን የሚቀርቡ ትልልቅ የሙዚቃ መድረኮች ላይ በመገኘት ሙዚቃዎቹን በሚያቀርብበት ጊዜ ያለ ፍርሃት የሚሰማውን ፖለቲካዊ ጉዳዮችንም በማቅረብና በድፍረቱ ይታወቃል። እሱ የሚለው ለእኩልነትና የህዝብን መከራና ግፍ ለማሰማት ነው ድምጹን የሚጠቀመው። የሚነቅፉት ደግሞ ጥላቻን ይሰብካል፣ ዘረኝነት አለበት ይሉታል። በአንድ በአማርኛ በተደረገ ቃለ መጠይቅ ሃጫሉ ዘረኛ ነህ ይባላል፣ ምላሽ ምንድነው ተብሎ ሲጠየቅ ዘረኛ ብሆን ይሄን ቃለ ምልልስ አላደርግም እልሽ ነበር፣ ምክንያቱም በአማርኛ ስለሆነ። ነገር ግን እኔ ዘረኛ አይደለሁም ሆኜም አላውቅም በማለት ምላሽ ሰጥቷል። ተወዳጁ ድምፃዊ በንግግሩም በሙዚቃዎቹም አንድነትና ፍቅርን የሚሰብከው በልባ ሲል በሰየመው ነጠላ ዜማው ያለፈውን ታይ አታንሺብኝ አላነሳብሽም እያለ ፍቅርን ያቀነቀነው ጃምቦ ጆቴ ስለ ሃጫሉ ምስክርነት ሰጥቷል። እኔን ጥሩ ኢትዮጵያዊ ያሉ ሲያሞግሱኝ እሰማለሁ፣ ነገር ግን ሃጫሉ ከኔ የተሻለ ኢትዮጵያዊ ነው ብሎ ንግግሩን የጀመረው ጃምቦ እንኳን ሌላውን ልናገልና ኦሮሞ ብቻ የሚል ነገር ልንይዝ ቀርቶ ስለ ኤርትራ እንቆጫለን። ሃጫሉ የማይስማማው በአንድ ነገር ነው።
ኦሮሞነትን የሚውጥ ኢትዮጵያኒዝም አይቀበልም። ይሄ ሀቅ ነው። በተመሳሳይ ግን ኢትዮጵያዊነትን የሚክድ ኦሮሞነትም አይቀበልም ሲል ተደምጧል። ጃምቦ ጆቴ ያክሎም ባህልሽን ወግሽንና ማንነትሽን የምትቀበል ሀገር ካለች ሀጬ ችግር የለበትም፣ ችግሩ ምን አይነት ኢትዮጵያ የሚለው ላይ ነው በማለት ገልጿል። ኦሮሞ በሀገር ግንባታው ላይ ተሳትፏል። ይህችን ሀገር እዚህ እንድትደርስ የበኩሉን ተወጥቷል። አጫሉ የሚዘፍነውና የሚያንጸባርቀውም ሀሳብ ይህንኑ ነው። ነገር ግን አንዳንዴ መጥፎ ጥያቄዎች ስትጠየቂ ከመስመር ባያስወጡም ለአፎ ለምታ ሊዳርጉ ይችላሉ እንጂ አጫሉ እንዲህ አይነት ነገር አያውቅም በማለት ጃምቦ ሁሌ ስለ አጫሉ ሲነሳ አብሮል ስለሚነሳው ጥያቄ ጥንቅቅ ያለ መልስ ሰጥቷል። ከዚህ ባለፈ በቃለ መጠይቁ ላይ ስለ አጫሉ ጎበዝ ድምጻዊነት አንስቶ ልጁ ዛሬ የሆነ ሀሳብ መጥቶለት ለነጋ ድርስ ቢባል ያደርሳል፣ ለመጻፍ ቦታ አይመርጥም፣ መጻፊያ ያግኝ እንጂ የትም ቁጭ ብሎ ይጽፋል። በሰዓታት ውስጥ አንድም ሙዚቃ ጨርሶ ሲያሰማኝ ይገርመኛል፣ ምክንያቱም ያ ችሎታ እኔ የለኝም በማለት አሞግሶታል። ውድ ተመልካቾቻችን አሁን ደግሞ ስለ ሃጫሉና ባለቅኔው ጸጋዬ ዝምድና አነሳስተን ሎሬቱ ይታይበታል ስለተባለው ብሔርተኝነት እናወራለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን በኮሜንት አሳውቁን። ሃጫሉና ሎሬቱ የቅርብ ዘመዳሞች ናቸው። እንዲያውም በሃጫሉ ሞት በተነሳው ግርግር በቤተሰቦቹ ቤት ከተገደሉት ሰዎች መካከል አንዱ የጸጋዬ ገብረመድህን ወንድም ነው ይባላል። ሃጫሉ ሲናገርም ጸጋዬን በልጅነቴ አስታውሰዋለሁኝ፣ ፈረስ ሲጋልብ እኛ ቤት ሲመጣም በጣም የማስታውሰው ነገር ነው ያለ ሲሆን ኢትዮጵያዊነትንም ከሱ ተምሬያለሁ ሲል ያክላል። አቶ ሚካኤል ሽፈራው ለሎሬቱ ካለው ፍቅርና አክብሮት የተነሳ ሚስጥረኛው ባለቅኔ የሚል በስራዎቹ ዙሪያ የሚያቀነቅን መጽሐፍ አሳትሟል። ማንም የፍጹም እውነት ባለቤት አይደለም። ሎሬት ጸጋዬ ስለ አንድ ነገር በጭራሽ በእርግጠኝነት አይናገርም፣ በቡድንም አያስብም። ከኢትዮጵያዊነትም ከኦሮሞነትም የሚበልጠውን እውነት ሊያሳየን ይሞክራል ይላል አቶ ሚካኤል። በዚህ በተነተነው የጸጋዬ ተውኔት ውስጥ ሁለት ሰዎች እግራቸውና እጃቸው አንድ ላይ ተጠፍሮ ነው የሚጀምረው። ይህም የአንድ እናትና ልጆች መሆናቸውን ለማሳየት የተጠቀመው ምሳሌ ወይም ሲምቦሊዝም መሆኑን ያስረዳል። ይሁን እንጂ እነዚህ ሰዎች ወዲያው መጣላት ይጀምራሉ። አትተያዩም፣ አትደማመጡም እንጂ እውነት አንድ ቦታ የለችም እያለ ያን ዘመን በፖለቲካ አቋማቸው ለሚጣሉ ፖለቲከኞች ይናገራል በማለት ያብራራል የመጽሐፉ ደራሲ በአንድ ወቅት ከቢቢሲ ጋር በነበረው ቆይታ። ይሁን እንጂ ጸጋዬ ይህ ተጎድቷል፣ ያ ጎድቷል በሚል መፍትሄ አይሰጥም። እንዲያውም ጸጋዬ ለዚህ ህዝብ መፍትሄ ነው ብሎ የሚያስበው መንቃት፣ አይንን መክፈትና ማወቅን ነው። አንድ ቡድን ስለሌላው ቡድን ማወቅ መመራመር ከቻለ ሁለቱ ብርሃን ውስጥ ይገናኛሉ። ለእርሱ መንቃት ማለት ታሪካችንን ማወቅ፣ ያወቅነውን እውቀት ጎዶሎ መሆኑን መረዳትን ይጨምራል ይላል አቶ ሚካኤል። ሎሬቱ ብሔርተኛ ነበር ወይ ብለን ጥያቄ ካነሳን በሚኒሶታ ኖርዝ ዌስተርን ዩኒቨርሲቲ የስነ ጽሑፍ ረዳት ፕሮፌሰር የሆኑት ዶክተር ተፈሪ ንጉሴ ጸጋዬ ገብረመድህን የፓን አፍሪካ ብሔርተኛነትን ያቀነቅን ነበር ይላሉ። እይታውና ፍልስፍናው ከጥቁር ህዝቦች ማንነት ይመነጫል። ኦሮሞነቱን ካየነው ደግሞ ኦሮሞ ከኩሽ ህዝቦች አንዱ ነው ብሎ ስለሚያምን እነርሱ ደግሞ የስልጣኔ ጀማሪዎች ናቸው ይላል። እሱ የሚዘምርለት ኢትዮጵያዊነት ኦሮሞ የሚፈልገውን አይነት ነው ይላሉ ዶክተር ተፈሪ። ይህንን ደግሞ በጽሁፎቹ ውስጥ በግልጽ አሳይቷል። እሳት ወይ አበባ በሚለው የግጥም መድብል ውስጥ እቴቴ ዱብረ ኦሮሞ በኔና ባንቺ መሃል አጉል ስልጣኔ ቆሞ የሚሉት መስመሮችን ተምረናል የሚሉ ሰዎች እንዴት ራሳቸውን እንደሚክዱና ህዝብን እንደሚበድሉ ይናገራል። በቲያትር በኩል አርሶ አደሩን፣ ባላባቱን፣ ባለመሬቱን እንዴት አድርጎ እንደሚበድልም በጥልቀት አሳይቷል ይላሉ ዶክተር ተፈሪ። በብዛት በኦሮምኛ አልጻፈም ማለት ብሔርተኛ አይደለም ወይም በማንነቱ አይኮራም ማለት አይደለም። ምክንያቱም እርሱ ኦሮሞ ለዓለም እንዴት መተዋወቅ አለበት ብሎ የሚያስበውን ነው በማንነቱ የሚኮራ የሚያደርገው። ለምሳሌ በእንግሊዝኛ የተጻፈው ኦዳ ኦፍ ኦራክል የሚለው ስራው የኦሮሞ ምልክት የሆነውን ኦዳን በመጠቀም በራሱ በማንነቱ እንደሚኮራ የሚያሳይ ነው። እርሱ በኖረበት ዘመን የነበሩ መንግስታት ማንነታቸውን ከሰለሞን ግንድ ቢመዙም እርሱ ግን ሁሌም በጥቁርነቱ እንደኮራ ነው። አድዋና ቴዎድሮስ የሚሉ ስራዎችም ሲታዩ በጥቁር ማንነት የተቃኙ ናቸው። ስለዚህ ጸጋዬ ጥበብን ለጥበብነቱ ብቻ ሳይሆን ለማህበራዊ ለውጥና ባህልን ለማስተዋወቅ ተጠቅሞበታል። ጸጋዬ ገብረመድህን እንደ ኢሮፓውያን አቆጣጠር በ1998 ኢትዮጵያ ሪቪው በተባለው መጽሔት ላይ በታተመ ቃለ ምልልሱ ላይ ኢትዮጵያዊነት ለአንተ ምንድነው ተብሎ ተጠይቆ ነበር። ለሎሬቱ ኢትዮጵያዊነት የአፍሪካን ታሪክ፣ ስልጣኔና ባህል የሚረዳ እንዲሁም የዓለምን ስልጣኔ፣ ባህል፣ እኩልነትና ወንድማማችነት ጠንቅቆ የሚገነዘብ ነው። ሎሬቱ አክሎም ስለዚህ እኛ ለትምህርት አሜሪካን እንደምንሄደው እነርሱም ወይም አሜሪካውያን ግብዝነታቸውን ትተው ዝቅ ብለው ከቀደምት የሰው ዘሮች ምድር ለመማር መምጣት አለባቸው። ለኔ ኢትዮጵያዊነት ያ ነው ብሎ ነበር። ተመልካቾቻችን አሁን ደግሞ ስለዚህ ታላቅ ባለቅኔ ጥቂት ነገር እናነሳሳም።
ጸጋዬ አምቦ ቦዳ የሚባል አካባቢ ተወለደ። እናቱ በጣሊያን ጊዜ ሸሽተው ነው ከአባታቸው ጋር ጎረምት የምትባል አካባቢ ሄዱት። አባቱ የሜጫ ኦሮሞ ሲሆኑ እናቱ ደግሞ የአንኮበር አካባቢ አማራ ናቸው። እናቱ ወይዘሮ በለጠች ታዬ አምቦ ከማህበረሰቡ ጋር በፍቅር ነበር የሚኖሩት። ከባላቸው እህት ወይዘሮ አርጋቱ ጋር ደግሞ የጠበቀ ወዳጅነት ነበራቸው። እናቱ ወንድ ልጅ ለማግኘት ለአቦ ቤተክርስቲያን ስለት አስገብተው ጸሎት ሲያደርጉ በእምነታቸው ዋቄ ፈታ የነበሩት ወይዘሮ አርጋቱም ለወዳጅነታቸው ሲሉ አብረው ይጸልዩ ነበር ይላል አቶ ሚካኤል በመጻፉ። ሎሬት ጸጋዬ በኦሮምኛ ነው አፉን የፈታው። በኋላም የጣሊያን ወረራ ጊዜ ከአንኮበር ሸሽተው የመጡት የእናቱ ወንድሞች ግዕዝን አስተማሩት። አባቱ ደግሞ ዘመናዊ ትምህርት አስገቧቸው። በኋላ ላይ ነው ጀነራል ዊንጌት ትምህርት ቤት የዊሊያም ሼክስፒርን ጠንከር ያለ እንግሊዝኛ የተማረው። አባቱ ሹመት እናቱ ደግሞ ክህነትን ይመኙለት ነበር። ስለዚህ የዚህ ሰው ማንነት በራሱ ውስጥ አንዴ ሲዋደድ አንዴ ሲጣላ በአገር ደረጃ አይተነዋል። የእናቱን ፍላጎት ለመሙላት ከካህናት ጋር ይውል ነበር። እነርሱን ደግሞ ይተውና ከሹማምንት ጋር ይሄዳል። በዚያው ቀርቶ አይቀርም ተመልሶ ሲጽፍ ይታሰራል። ስራዎቹም አንዳንዴ ታገዱበት እንደነበር አቶ ሚካኤል ሽፈራው ያስረዳሉ። ስለ ሀገር ማወቅ የሚፈልገውን እውነት ጸጋዬ ከውጭ ሳይሆን ከውስጥ ለማግኘት ይለፋ ነበር። ኢትዮጵያን መከፋፈል ደሜን ማፍሰስ ነው ብሎም ያምናል። ይህ ሰው በኢትዮጵያዊነት ልቆ ይሂድ እንጂ የዓለም ዜጋ ነው። የእውቁን ጸሐፊ ዊሊያም ሼክስፒርን እንግሊዝኛ ወደ አማርኛ ቢተረጉምም ብዙ ጊዜውን ያዋለው ግን ኢትዮጵያዊ የሆኑ ስራዎቹ ላይ ነው። ለእርሱ ኦሮሞነትና አማራነት ፍጹም ተጋጭተውበት አያውቁም። እንዲያውም ወደ ጥናትና ጥበብ ይቀይራቸዋል። ይሁን እንጂ ፍትህ ሲጎድል ደግሞ ዝም ብሎ የሚመለከት አይደለም። ለምሳሌ ይድረስ ለወንድሜ ለምታውቀኝ ለማላቅህ የሚለው ስራ የብሔር ብሔረሰቦችን ጭቆና የሚያትት ነበር። ለጸጋዬ ገብረመድህን በባለቅኔ ሎሬት ማዕረግ መጠራት ምክንያት የሆነው በዓለም አቀፍ የባለቅኔ ሎሬቶች ህብረት የዓለም ባለቅኔዎች ጉባኤ ዩናይትድ ፖኤትስ ሎሬት ኢንተርናሽናል ወርልድ ኮንግረስ ኦፍ ፖኤትስ ነው። ከሐምሌ 14 ቀን እስከ ሐምሌ 18 ቀን 1989 ዓ.ም በእንግሊዝ ሀገር በተካሄደው 15ኛው የዓለም ባለቅኔዎች ጉባኤ ላይ ጸጋዬ ገብረመድህን ኤዞፕ የተሰኘውን ቅኔውን ከማሰማቱም ሌላ ፖኤትሪ ኮንከርድ ዳርክነስ ኤንድ ዘ ወርልድ ዋዝ ሴቭድ በሚል ርዕስ ጥናታዊ ጽሑፍ ማቅረቡ ይታወቃል። የዓለም ባለቅኔዎች 15ኛ ጉባኤ ጸጋዬ ገብረመድህንን በአገሩ ቋንቋና በእንግሊዝኛም ጭምር ያበረከታቸውን ግጥሞች፣ ቅኔዎችና ሌሎች የጥበብ ስራዎቹን በመመርመር ስራዎቹ የሰው ልጅን እኩልነት፣ ነጻነትን፣ ወንድማማችነትና ፍቅርን አበክረው የገለጡ መሆናቸውን ተረድቶ ባለቅኔ ሎሬት የሚያገኘውንና የተከበረውን ባለወይራ ዘለላ የወርቅ አክሊል ሸልሞታል። ከዛም ጊዜ ጀምሮ ሎሬት በብሎ መጠራት ጀምሯል። ከተለያዩ ግጥሞች በተጨማሪ ሎሬት ጸጋዬ ገብረመድህን ከ35 ተውኔት በላይ ደርሰዋል። ጸጋዬ ከማረፉ 4 ዓመታት ቀደም ብሎም በዶክተር ሄራን ሰረቀ ብርሃን አማካኝነት በዋሽንግተን ዲሲ የጸጋዬ ግጥሞች በሲዲ ተቀርጸው ተመርቀዋል። ቁጭት የምትመስለዋን 4 የጸጋዬን ስንኞች አንብበን እንሰናበታችሁ። የማይድን በሽታ ሳክም፣ የማያድግ ችግኝ ሳርም፣ የሰው ሕይወት ስከረክም፣ እኔ ለኔ ኖሬ አላቅም። ለዛሬ አበቃን። ቸር ያቆየን።